ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነታቸው እንዲጨምር አስተዋጽኦ ማድረጉን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። ግብርና ከማምረት በላይ ነው በሚል መሪ መልእክት በወረዳው የተፈጥሮ ሀብት ልማት ስራን በይፋ ለማስጀመር የሚያስችል የንቅናቄ መድረክ ተካሂዷል። በሰሜን ጎንደር ዞን ዳባት ወረዳ የቀርሃ ቀበሌ ነዋሪ የሆኑት አርሶ አደር አደዳለው በአካባቢያቸው የተፈጥሮ ሀብት ጥበቃ ስራ ተግባራዊ ከመደረጉ በፊት በሰብል ምርት ላይ የሚፈለገው ውጤት ማምጣት እንዳልቻሉ ያስረዳሉ። እሺ ስም ያደላለው አጣና ቀርሃ ቀበሌ አርሶ አደር ነኝ። ቀርሃ ቀበሌ ሰፊ የሆነ ቀበሌ ነው፣ ታታሪ የሆነ ቀበሌ ነው። ከዚህ በፊትም ልምድ ያለው ብዙ ቴክኖሎጂን የሚቀመጥ ስለዚህ አሁንም ቢሆን ቀጣይ ያለው ሁኔታ የተፈጥሮ ሀብት ለመስራት በዝግጅት ላይ እንገኛለን። ለምሳሌ የልማት መሳሪያን በመቁጠርና በማደራጀት የመንግስትም የግልንም ጨምሮ አዘጋጅተን ቆጠራ ተደርጓል። የልማት ቡድን 1 ለ5 የነዚህንም ያው ተደራጅተውና ከአርሶ አደሩ ከሰሪውና ሰሪው ሁሉ ትውውቅ ተደርጓል። ሁሉንም ስራዎች ጨርሰናል። የቀያሽ አርሶ አደር የልማት ቡድንም እንዴት መስራት እንዳለበት እንዴት ያው ትውውቅ ተደርጎ ስልጠናውም እየተሰጠ በዝግጅት ላይ ይገኛል። ምናልባት አሁን ቀጣይም በመናደርገው ታህሳስ 15 ቀን ስራዎችን ለመጀመርና ለማስገድ ምቹ ሁኔታ ነገር ተመቻችቶ ሁሉም ተነዋልቋል ማለት ይቻላል። ስለዚህ ምንድነው አሁን የተፋሰስ ጥቅሙና ከዚህ በፊትም ያለው ሁኔታ ነገር ለመግለጽ ትንሽ ወዳለሁ። ከዚህ በፊትም ቀርሃ ቀበሌ ወደ 5 ተፋሰሶች በዋነኝነትም 2 ትላልቅ ዋና ተፋሰሶች ያሉበት ነው። በእነዚህ ተፋሰሶች ላይ ብዙ የልማት ስራዎች የተሰሩበትና የተከናወኑበት ሁኔታ ይገኛል። ስራዎች ተሰርተው እርከኖች ተረክነው የውሃ ማቆሪያት እንትን ብለውበት ውሃ የያዘበትና ያቆረበት ብዙ ንቦች የገቡበትና ሌሎች የተለያዩ ጥቅማ ጥቅም የተሰሩበት ሰፊ ተፋሰስ ነው። ተሰሩት ያገኘናቸው ጥቅማ ሁኔታ መሬቱ የተላላጠ ነበር። በጣም የተላላጠበት ሳር የማያበቅል አሁን ያ መሬት አገግሞ ድኖ ከሳሮች አልፋል ወደ ታች ለምነቱን ጠብቆ በዛው ተፋሰስ ያሉ የሚገኙ የእህል ሰብሎች የሚዘሩት በጣም ትልቅ ጠቀሜታ እየሰጡ ይገኛሉ። በዛው ላይ ተያዞ በእርከኖች ደግሞ ሳሮች እያደጉ ሳሮችም ይሆን ለከብቶች ምግብ እየዋለበት ሁኔታ ነገር ነው ያለ። ተፋሰሱ ላይ ያለው ሳርም ደግሞ ያየታጨደ ለገበሬው እየተከፋፈለበትና ጥቅም ያገኘበት ያለው ሁኔታ ነገር ነው ያለ። ትልቅ ጥቅም እየሰጠ ነው ያለ። ቀጣይም ቢሆን ይሄ ሌሎች እንደገሾ ሌሎችም እየተከነ ሌሎች ከዚህ የበለጠ ሰብል ይሰለበታል ብለን እናስባለን። እንግዲህ የተፈጥሮ ሀብት ስራ ቀደም ሲል ሳይሰራበት አይደለም ሰብሉ ይቀርና ዋናው የእህል ሰብሉ ይቀርና ሳርም ቢሆን ለከብቶች መኖ ለማቅረብም የተቸገርንበት ሁኔታ ነገር ነው ያለው። በጣም የተቸገርንበት ከዛ ውጭ መራሱ ውሃ በዛው ተፋሰስ ተከትሎ ያሉ ውሃዎች ያው ቀድመው ይደርቃሉ። ለእንስሳት ውሃ ማጠጫም እኮ በጣም ስንቸገርበት የነበረ ሁኔታ ነገር ነው ያለው። አሁን የእንስሳት ውሃ እንቸገርም። በሰሩ በዛ ተፋሰስ ያለው ውሃዎች ተፈለገ ክረምቱ እንትን ላይ ከዛው ላይ ይገኛል። ብዙ እርጥበቱና ለምነቱን ጠብቆ እየሄደ ነው። ብዙ ጥቅመታዎችን ነገር እያየነ ነው። ገበሬው እየተረዳ ነው። አሁን ድሮ ሲጎሰጎስ በብዙ በግዳጅ የነበረው ዛሬ ይሄ ጥቅም የኛ ነው ብሎ በራሱ ጊዜ አውቆ ጥቅሙን አውቆ ገበሬው እየወጣ ይሄን እርከኑን ለመረከን ይሄን ልማት ለማልማት ያው የማይከድና ልምዱን ወስዶ በዚሁ እየሰራና እንትን እያለ ይገኛል። አርሶ አደር አደዳለው አጥናና አርሶ አደር አስማረ ታፈረ እንደገለጹት የተፈጥሮ ሀብት ጥበቃ ስራው ከተጀመረ ወዲህ ግን የሰብል ምርታማነት ከመጨመሩ ባለፈ ለእንስሳት እርባታ ምቹ ሁኔታ እየተፈጠረ ይገኛል። ስም አስማረ ታፈረ እባላለሁ። ቀርሃ ቀበሌ አርሶ አደር ነኝ። እንግዲህ ተፋሰስ በዚህ አመት 2018 ዓመተ ምህረት ጥር 1 ቀን እንጀምራለን ብለን ቅድመ ዝግጅት እያከናወነ ነው። አንደኛ ያደረግነው ምንድነው የመጀመሪያ የሚሰራ የሰው ኃይል ልየታ ላይ በቀበሌያችን ተለይቷል። በአደረጃጀት በአዲስ የነበረውን ተቀይሮ በአዲስ አደረጃጀት ተደራጅቷል። የሚሰራ የሰው ኃይላችን ቁጥር በደንብ ተመቻችቶ መሪ እስከ ተመሪ ድረስ የተመቻቸበት ሁኔታ አለ። በሁለተኛ ደረጃ የመሳሪያ ልየታም ተከናውኗል። የመሳሪያ ዶማ፣ አካፋ፣ መላኪኖ የሚል ሁሉን ነገር ተለይቶ
ይሄም ሁሉ ቅድመ ዝግጅት ተደርጓል። በሶስተኛ ደረጃ የሚሰራ የተፋሰስ በሄክታር ቦታም ተለይቶ ተቀምጧል። ስለዚህ በዚህ ቅድመ ዝግጅት የተከናወነበት ሁኔታ አለ። እሱን እንግዲህ መሰረት አድርገን ጥር 1 ቀን ለምንጀምረው የተፈጥሮ ስራ ቅድመ ዝግጅቱን አከናውነናል። እስካሁን ለረጅም ጊዜ ነው ተፈጥሮ አዲስ አይደለም። በአካባቢያችን እንግዲህ ተፈጥሮ ማለት ብዙ ነገሮችን የሚያካውነው ከአፈር ከውሃ ክለታ አኳያ ከደን ተከላና ያገኘነው ጠቀሜታ ምንድነው? አካባቢያችን የአፈር መሸርሸርን አድኖናል። በቦረቦር ብዙ መሬቶች ሲሸረሸሩ የነበሩትን ነገር ወደ ነበረበት ለመመለስ ሙከራ ተካሂዷል። በደንብ ያገገመበት ሁኔታ አለ። ሌላው በእኛ አካባቢ ላይ በተለይ ማሳዎች አካባቢ ላይ በአገር በቀል ችግኞች በተለይ ዲከረንስ፣ ጥድ፣ ሳስፓኒያ እነዚህ መኖ የሚቀነጠቡ ሁሉ እነዚህ በማሳችን ላይ ትልቅ ጠቀሜታ እየሰጡና እንጨቱም ለቆረጣ የደረሰበት ሁኔታ አለ። ለከብቶችም ጭምርት ለምሳሌ መኖ አካባቢ ላይ የሚቀነጠቡ እነዚህ ትሩሪሰር አካባቢ ላይ እየተቀነጠብነ ለመኖም ጥቅም እየዋለ ነው ያለ። ስለዚህ በዚህ ልክ ነው እየተጠቀምነበት ያለ። ከዛ ውጭም አልፎ አልፎ አሁን አንዳንድ ቦታዎች ላይም ለንብም ጭምርት ለንቦች ከእንስሳት አልፎም ለንቦችም ጠቀሜታ እየዋለ ነው ያለ እና በጣም ጠቅሞናል። አሁን እሱ ከጨመረ በኋላ ነው። ሌላው ግጦሽንም ከማስቀረት አኳያ ልቅ ግጦሽን መሬቱ እያገገመ ነው ያለ። አሁን ጥሩ መሬት እየሆነ ነው ያለ። ለምነቱን እየጠበቀ ነው ያለ። ጥሩ ምርት እየሰጠ ነው ያለ። ሁለተኛ አሁን ለማዳበሪያ ስናወጣ የሆነ ወጭም እየቀነሰልን ነው ያለና አርሶ አደሩ ልክ አሁን በዚህ ተገንዝቦ በደንብ ነው ስለተፈጥሮ አሁን ብዙ መንገር አያስፈልግም መቼ ይደርሳል በሚልበት ቁመና ነው ያለና ጠቀሜታው ሰፊ ነው። ከምርት አኳያ ለምነት ሲጨምር ምርት እንደሚጨምር ይታወቃል። ስለዚህ አሁን እኛ ለምነት ባለመኖሩ በማዳበሪያ ነው አሁን እኛ ስንጠቀም የነበረ። ይሄን ተፈጥሮ ከመስራታችን አኳያ ግን አሁን ምርት እየጨመረ ነው ያለ። በተለይ አሁን እኛ ማዳበሪያን እየተካለን ስለሆነ ስለዚህ መሬት ሲለማ እንደሚጨምርም ስለሚታወቅ ለምነቱ ሲጠበቅ እንደሚጨምር ሲታወቅ አሁን እየጨመረልን ያለ። በተለይ ስንዴ አካባቢ ላይ አሁን እየጨመረ ነው። በተለይ አሁን ባቄላ አካባቢ ላይ እየጨመረ ነው። ዱራኛ አካባቢ ላይ እየጨመረ ነው ያለና ጠቀሜታውም ከምርታማነቱ አኳያ ነው ጠቀሜታ አለው የምንለው እና በዚህ ውጤት ስለተገኘ ነው። አርሶ አደሮቹ የዘንድሮውን የልማት ስራ በውጤታማነት ለመፈጸም ዝግጁ መሆናቸውን አረጋግጠዋል። በወረዳው ግብርና ከማምረት በላይ ነው በሚል መሪ ቃል የተፈጥሮ ሀብት ልማት ማስጀመሪያ ንቅናቄ መድረክ ተካሂዷል። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ እሸቱ ሲሳይ በዚህ ወቅት እንደገለጹት የዘንድሮውን ስራ ውጤታማ ለማድረግ በርካታ የቅድመ ዝግጅት ተግባራት ተከናውነዋል። እሸቱ ሲሳይ ይባላለሁ። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በዛሬው ቀን የተፈጥሮ ሀብት የ2018 ዓ.ም የተፈጥሮ ሀብት ንቅናቄ መድረክ በወረዳ ደረጃ ነው ያስኬድ ነው። እንግዲህ በዚህ መድረክ ላይ አጠቃላይ ከ298 የሚመለከታቸው አካላት ተሳትፈዋል። የሀገር ሽማግሌዎች አሉበት፣ የተፋሰስ ኮሚቴዎች አሉበት፣ የቀበሌ አመራር አሉበት፣ የተፈጥሮ ሀብት ባለሙያ፣ የእንስሳት ባለሙያ እና የሰብል ልማት ባለሙያ እና የቀበሌ አስተባባሪ ባለሙያዎች እንዲሁም የወረዳ ባለሙያዎች በድምሩ ተሳትፎበታል። እንግዲህ የተሳተፉበት በወረዳችን የመጀመሪያ ዙር የንቅናቄ መድረክ ይካሄዳል። ከዚህ ንቅናቄ መድረክ ማግስት ደግሞ የቀበሌ ተፋሰስ ንቅናቄ መድረክ ይካሄዳል። በተፋሰስ ደግሞ የማዕከል ደረጃም የንቅናቄ መድረክ ይካሄዳል። ሁለት መድረኮች ከዚህ በኋላ ይካሄዳሉ ማለት ነው። እነዚህ ሁለት መድረኮች እንግዲህ ከነገ ከ8 እስከ 15 እስከ ታህሳስ 15 ውስጥ ሁለቱ መድረኮች እስከ ጎጥ እስከ ቀበሌ ድረስ ማዕከል ደረጃ ተካሂደው ይጨርሳሉ። በእነዚህ መድረክ ደግሞ ዋናው ግብአቱ የሚሰራ የሰው ኃይልና የልማት መሳሪያ እነዚህ ሙሉ በሙሉ ቅድመ ዝግጅት ተለይቶ ጨርሰዋል። ኦልሞስት አሁን ባለን መረጃ 78% የሰው የሚሰራ የሰው ጉልበት ለይተናል። የልማት መሳሪያ ደግሞ በዛው ልክ ለይተን ያደራጀንበት ሁኔታ አለ። በእኛ በመጋዘናችን ስቶር ያሉትን ደግሞ ከነገ ጀምረን የተለያዩ የልማት መሳሪያዎች አሉ። በመደበኛም በፕሮጀክትም የተገዙ የልማት መሳሪያዎች አሉ። እነዚህ ነገ ጀምረን ስርጭት ይካሄዳል። በዚህ አግባብ መሰረት ሙሉ በሙሉ እንደ ወረዳ የተፈጥሮ ሀብት የማስጀመር የሙከራ ቀን ታህሳስ 15 በ4 ቀበሌዎች እንሰራለን። እንደ ወረዳ ግን አጠቃላይ የተፈጥሮ ሀብት ንቅናቄ በ18ቱም ቀበሌዎች በደጋ ቀበሌዎቻችን ጥር 3 ቀን አጠቃላይ የንቅናቄ መድረክ ተካሂዶ ሁሉም ቀበሌዎች ስራ እንጀምራለን ማለት ነው። በ13ቱ የቆላ ቀበሌዎች ደግሞ አሁን ባለው አንጻራዊ ሰላም እየሰፋ ሲሄድ
ተግባራችን ጎን ለጎን እያስቀጠልን ከዛ በኋላ የምንቀጥልበት ሁኔታ ይኖራል ማለት ነው። እንግዲህ አጠቃላይ እንደ ወረዳችን በዚህ ዓመት በአረንጓዴ አሻራ ልማትም ታሳቢ አድርገን የምንሰራው ኦልሞስት ወደ 1131 ሄክታር መሬት በአረንጓዴ አሻራ ልማት ስራ እንሰራለን። ለዚህ ደግሞ እየሰራን ያለው ቅድመ ዝግጅት 10 የችግኝ ጣቢያ ሳይት አሉን በመንግስት እኛ የምናስተዳድራቸው። በእነዚህ ችግኝ ጣቢያዎች ውስጥ ደግሞ በርካታ ችግኞችን እያፈላን እንገኛለን። ከአሁን ቀደም ቀድመው መዘራት ያለባቸው የወይራ፣ ጽድ፣ ዝግባ እነዚህ የመሰሉ እንትኖችን ቅድሚያ የተዘሩ እንትኖች የተዘሩበት ሁኔታ አለ። ተጨማሪ ደግሞ አሁን ኢኮኖሚ ጠቀሜታ ያላቸው ከአትክልት ፍራፍሬና ከእንስሳት መኖ ዝርያ ጋር ተያይዞ ያላቸውን ለአርሶ አደሩ የተለያዩ ጥቅም በኢኮኖሚ የተሻለ ገቢ ለማስገኘት የሚጠቅሙ እንትኖችን እንደ ወረዳችን ባሉ ችግኝ ጣቢያዎች ሴሌክት እየተደረጉ የዘር አቅርቦት እየተደረገ ሁኔታ አለ። በርካታ አሁን ኦልሞስት ወደ 156,000 ብር የፈጀ አሁን ፓፓያ ዝር ገዝተን መጋዘን አስገብተናል። ቀጣይ ደግሞ የጌሾ ዝርያዎችን እሱንም ገዝተን ወደ መጋዘን አስገብተናል። ሙሉ በሙሉ ቅድሚያ የምንሰጣቸውን የችግኝ ባህሪ አይነታቸው መሰረት ቅድሚያ እየሰጠናቸው ያለንበት ሁኔታ ነው ያለ። እንግዲህ አጠቃላይ በዚህ ዓመት የተሻለ የተፈጥሮ ሀብት ንቅናቄ አድርገን የተሻለ አፈርና ውሃ ጥበቃ ስራዎች የምንሰራበት ዓመት ነው። ተጨማሪ ደግሞ እንደ ወረዳችን ጥሩ ጅማሮ ያላቸው ከልሎ ከመጠበቅ አፈር ዲግሬድ የሆኑ ተራራዎች ዛሬ መልሰው ራሳቸውን ያገገሙበትና ማህበረሰቡ ደግሞ ከዛ ውስጥ በእሳር ሽያጭ ኢኮኖሚ ባላቸው ተክሎች ደግሞ ተጠቃሚ እየሆነና ይህንን ማነብ ተግባራትም እየተሰራ ያለበትና ጥሩ ጅማሮ ያለበት ተግባር ነው። እንደ ወረዳ አጠቃላይ 78 ተፋሰሶች አሉ። በቀበሌዎቻችን 78 ተፋሰሶች አሉ። ከ78ቱ አሁን በትክክል ነገ ጥር 1 ላይ አድሬስ የምናደርጋቸው በ61 ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ስራዎችን እንሰራለን ብለን እናስባለን። አፈርና ውሃ ጥበቃ ስራ ማለት ነው። በቀሪዎች ተፋሰሶች ላይ በቆላው ቀበሌ ያሉትን ደግሞ ከልሎ ከመጠበቅ ተራራ ከልሎ ከመጠበቅ ተግባር ጋር ደግሞ እነዚህን የምንሰራበት እድል ይፈጠራል ማለት ነው። አሁን ባለው ተነሳሽነት የዛሬው መድረካችን ጥሩ ጅምር ጥሩ ተስፋ ሰጪ እንደሆነ የሚያሳይ ነገር አለ። ባለፉት ዓመታት በተከናወነው የአፈርና ውሃ ጥበቃ ስራዎች የአካባቢውን ስነ ምህዳር መጠበቅና የአፈር ለምነትን መመለስ መቻሉን የወረዳው አስተዳዳሪ አቶ መርሻ ወረታ ተናግረዋል። የዘንድሮውን ስራ በውጤታማነት ለመፈጸም የንቅናቄ መድረኮች በመካሄድ ላይ መሆናቸውንም ጠቁመዋል። አመሰግናለሁ። መርሻ ወረታ እባላለሁ። የዳባት ወረዳ አስተዳዳሪ ነኝ። ዛሬ እንግዲህ በወረዳችን ባሉ ቀበሌዎች የተፈጥሮ ሀብት ስራ ለማስጀመር ንቅናቄ መድረክ ፈጥረን የዋል ነው። እንግዲህ በተለያየ ጊዜ እዚህ አካባቢ በተለይ እንደ ዳባት በርካታ የተፈጥሮ ሀብት ስራዎች ልምዱ አለ። ከ78 አካባቢ የሚደርሱ ተፋሰሶች አሉ። ከወቅቱ ጋር በተያያዘ ወጣ ገባ ያሉ አንዳንዶቹ ተጠናክረው እየቀጠሉ አንዳንዶቹ ወደ ኋላ እየተመለሱ የቆዩበት ሁኔታ አለ። አንደኛውና ዋነኛው ነገር ዛሬ እሱን የማጠናከር ስራና በሁሉም ቀበሌዎች በተቻለ መጠን የተፈጥሮ ሀብት ስራ እንዲጀመር የማድረግ የንቅናቄ ስራ ነው የሰራ ነው። እንደ አካባቢያችን ተጨባጭ ሁኔታ አብዛኛው ሰብል ተሰብስቦ የሚጠናቀቀው እስከ ታህሳስ መጨረሻ አካባቢ ይሆናል ብለን እንጠብቃለን። እንደ ነባራዊ ሁኔታው ታህሳስ 15 ጀምሮ የሚጀምሩ ይኖራሉ። ከጥር በኋላ ደግሞ ተጠናክረው የሚቀጥሉ ይኖራሉ። እንደ ወረዳ ጥር 3 ላይ የንቅናቄ ፕሮግራሙን እናስጀምራለን በተደራጀ መንገድ ብለን እናስባለን። ያ ማለት ምን ማለት ነው? ጥር 3 ጀምሮ ሁሉም ቀበሌዎች ላይ ተፈጥሮ ሀብት ስራው ይጀምራል ብለን እናስባለን ማለት ነው። በዛ ልክ ነው እየተግባባ ነው። የቅድመ ዝግጅት የሚባሉ ተግባራት ኦልሞስት ተጠናቀዋል። የተወሰኑ ቀበሌዎች ላይ በተለይ ቀያሽ አርሶ አደሮችን ከማሰልጠንና መሳሪያ ልየታ ላይ የተወሰነ ነገር የጎደለ ነገር እንዳለ አይተናል። እሱ በአጭር ጊዜ የሚስተካከልበት ሁኔታ እንደሚኖር ተግባብተን የወጣንበት ሁኔታ አለ። እስካሁን በሰራናቸው ስራዎች የተፈጥሮ ሀብት ስራ ላይ በሚገርም ሁኔታ በርካታ ለውጦች አሉ። ዛሬም በመድረክ ሲንጸባረቁ የነበሩ የመጀመሪያው ነገር የአካባቢውን የአፈር ለምነት ከመጠበቅ አኳያ የውሃ ሶርሶችንም ጭምር ሊያመነጩ የደረሱ እና እያመነጩ ያሉ ተፋሰሶችም ጭምር እንዳሉ መውሰድ መቻል ያለብን እንደሆነና በተለይ በምስልም ጭምር እየቀረቡ ስናያቸው የነበሩ በርካታ ተፋሰሶች ላይ ከልለው እየተጠበቁ ያሉ ወደ ጥብቅ ደህንነት እየተቀየሩ ያሉ በዛ መካከል እሳር በመሰብሰብ ንብ በማነብ በርካታ ወጣቶች የስራ ዕድል የተፈጠረበት ሁኔታ እንዳለ አይተናል። ይሄ ደግሞ የተፈጥሮ ሀብት ስራ በነገራችን ላይ የዘላቂነት ጉዳይ ነው። የምግብ ዋስትናችንን አረጋግጠን ሉዓላዊነታችንን የምናረጋግጥበትና ከዚህ ችግር የምንወጣበት ዋነኛ ቁልፍ መሳሪያችን አፈርና ውሃ ጥበቃ ስራችን ነው።
እሱን ደግሞ በስነ ህይወታዊ ዘዴ በማጠናከር በተለይ አሁን ቀደም ሲል የነበሩ የባህር ዛፍና መሰል በአካባቢው ሌላ ተጽዕኖ ያላቸውን ተክሎች ቀርቶ ፕሮዳክቲቭ የሆኑ በደጋው እንደ ጌሾ በቆላው አካባቢ ደግሞ ማንጎና አቮካዶ፣ ፓፓያ የመሰሉ ነገሮች እንዲተከሉ የማድረግ በዛ ልክ እንዲጠናከር የማድረግ እና ለእንስሳት መኖ ሊውሉ የሚችሉ ለክሰል አገልግሎት ሊውሉ የሚችሉ ነባር ደኖችን ከማውደም ይልቅ እነዚህ አካባቢ ላይ በርካታ ስራዎች እየተሰሩ እንዳለ እኔ መድረኩ ላይ ለማየት ሞክሬያለሁ። ባለሙያዎችም ሲያቀርቡት የነበረ ኤክስፒሪየንስ እሱን የሚያሳይ ስለሆነ ማለት ነው። ይሄን ዘላቂ ለማድረግ እንደወረዳ ደግሞ ምን እየሰራን ነው የሚለውን የተወሰነ ሀሳብ ለማንጸባረቅ ያክል አሁን ባለው ነባራዊ ሁኔታ 24 ተፋሰሶች በተደራጀ መንገድ ህጋዊ እውቅና ኑሯቸው ኮሚቴ ተደራጅቶላቸው ውጤታማ የሆነ ስራ አንዳንዶቹ ኦፊስም ጭምር በተደራጀ መንገድ ከፍተው ስራ እየሰሩ ያሉ በካልም እየተደገፉ ያሉ በሌላ በኩል ደግሞ በስደተኞች ተጽዕኖ ምላሽ ልማት ፕሮጀክት ምዕራፍ 2 እየታገዙ ያሉ በጣም ውጤታማ የሆኑ ተፋሰሶች እንዳሉ አይተናል። እነዚህን የከለው ጥበቃ ላይ ውጤታማ ለማድረግ ደግሞ እንደ ወረዳ አስተዳደር የሚመከር እንኳን ባይሆን ለጊዜው አርሶ አደሩን ለማስለመድ ሲባል እና ዘላቂ እንዲሆን አርሶ አደሩ ጥቅሙን እስኪረዳው ድረስ በጀት መድበን የጥበቃ ሰራተኛ ቀጥረን ጭምር እየተጠበቁ ያሉ እንዳሉና የእውነት ለመናገር ለጉብኝትም የአካባቢውን ስነ ምህዳር በመቀየርም ደረጃ አማላይ የሆኑ ተፈጥሮ ሀብት ስራ ያለባቸው ተፋሰሶች እንዳሉ አይተናል። እነዚህ 24ቱ በተጠናከረ መንገድ ቀጠሉ ማለት ቀጣይ ደግሞ ሌሎቹ ወደዛ እንዲመጡ የማድረግ በዚህ ዓመት በተለይ አምና 61 አካባቢ እንደጀመርነው ሁሉ በዚህ ዓመት ደግሞ ሙሉ አቅማችን አሟጠን ከ70 በላይ ተፋሰሶች ስራ የሚሰራባቸው እንዳሉ ተስፋ እናደርጋለን። በተደራጀ መንገድ ውጤት እናመጣበታለን ብለን አለምን እየተንቀሳቀስን ያለ ነው ለማለት ነው። አመሰግናለሁ። የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት ስራ ታህሳስ 15 ቀን በ4 የገጠር ቀበሌዎች ላይ በይፋ እንደሚጀመር በመድረኩ ላይ ተገልጿል። በደክ